ጭራሽ እንደረሳ ያረጋሻል። ምን ነበር የጠየቅኩሽ? የኔ ፍልቅልቅ እንዴት ነው ማምነው? እናት ልትለኝ ብትሰማ እኮ ሁሉ ነገር አይመጣም። እኔም ብለህ ብትሰማኝ አሞኛል ስትለኝ ልምጣ ስልህ እኮ አትምጪ ብለህ እኮ ጭክ ያልክብኝ ቀን ገደልከኝ። እኔን ደህና ነኝ ስትለኝ አንተማ ምን አልነበረብኝም ማርያምን። ወይኔ ጄሪ እንደዚህ ተብልቼ አላውቅም ማርያምን። ወይኔ ጓደኛዬ የኔ ሁሉ ነገር አቤኒ እንዴት ልቻልሽ? እንዴት ልቻል? ተቃጠልኩም በቤቴን አንዱ ወንድም እግዚአብሔር ወይኔ ሸወድከኝ እግዚአብሔር በጣም ሸወድከኝ። ወይኔ አቤኒ ተቃጠልኩ የኔ ፍልቅልቅ። ሳቅና ስኬት ሁልጊዜ ደስታ ምልክቶች አይደሉም። አንዳንዴ ጥልቅ የሆነ የነፍስ ስብራት መሸፈኛዎች እንጂም። በድሬዳዋ በፀጉር ጥበቡ መቀሱን እንደ ጥበበኛ ብሩሽ ይሰራ የነበረው ብስሬ ከመሞቱ ጥቂት ሰዓታት በፊት እባካችሁ ወጣቶች ከኔ ተማሩ፣ ቁማር አትጫወቱ የሚል መርዶ ቀመስ ማስጠንቀቂያ ለዓለም ጥሎ አልፏል። ያ የጥበብ እጅ ባለቤት ለምን በገዛ እጁ ሕይወቱን ለማሰናበት ተገደደም? ጉራማይሌ ሚዲያ ትሰሙት ዘንድ ዝርዝር ይዛበታለችም። በሌላ በኩል ደግሞ አርባ ምንጭ አንዱን እንቁ ልጇን፣ ወጣቱ ትውልድ ደግሞ የፍቅር ሰባኪውን አጥቷል። በቲክቶክ ገጹ ስለ ፍቅርና ደግነት እያወራ የብዙዎችን ስብራት የጠገነው አቢሴሎም ዘለቀም በድንገተኛና ሚስጥራዊ ህመም በለጋ ዕድሜው ተቀጥፏል። ስለዚህም ጉዳይ ከቦታው የሰማነው አለ፣ በዝርዝር እናሰማችኋለን። ሰላም ጤና ይስጥልን የጉራማይሌ ሚዲያ ቤተሰቦችም በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ እያልን በመግቢያ ያስተዋወቅኳችሁን መረጃዎችን በዝርዝር ወደ እናንተ ልናደርስ ይዘን መጥተናል። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁንም በኮመንት መስጫው ላይ አስቀምጡልን። ወደ ዋናው ታሪካችን ከመግባታችን በፊት ወቅቱ የባህል ሰሞን በመሆኑ ለጥንቃቄ ረዳችሁ ዘንድ ይህንን መረጃ እናስቀድማለን። የህብረተሰቡ ጤና አደጋ ላይ በሚጥል መልኩ ተዘጋጅተው ለገበያ ሊቀርቡ የነበሩ ከ17000 ኪሎ ግራም በላይ የቂቤና የማር ምርቶች በቁጥጥር ስር መዋላቸውን የኢትዮጵያ ምግብና መድኃኒት ባለስልጣን ወቁልኝ ብሏል። መጋቢት 30 ቀን 2018 ዓ.ም በተደረገ የተቀናጀ ኦፕሬሽን ባለስልጣኑ ከፌደራል ፖሊስ ጋር በመተባበር በአጠቃላይ 17527 ኪሎ ግራም የሚመዝኑ ምርቶች ለገበያ እንዳይወጡ አግዷል። በዚህ ኦፕሬሽን በግምት 15.9 ሚሊዮን ብር የሚያወጣ ቆሻሻ ቅቤ እንዲሁም 6.9 ሚሊዮን ብር የሚያወጣ ማር ተይዟል። እነዚህ ምርቶች የተገኙት በመርካቶና በአውቶቢስ ተራ አካባቢ በሚገኙ ንጽህናቸውን ባልጠበቁ መጋዘን ውስጥ ነው ተብሏል። ምርቶቹ ለበዓል ገበያ እንዲቀርቡ ታስቦ ለምግብነት ከማይውሉ ጎጂ ነገሮች ጋር ተቀላቅለው መገኘታቸው ድርጊቱን ይበልጥ ዘግናኝ ያደርገዋል። ተቆጣጣሪ አካላት በ21 የንግድ ቤቶች ላይ የእሽግ እርምጃ የወሰዱ ሲሆን ህብረተሰቡም ለበዓል ግብይት ወቅት ከፍተኛ ጥንቃቄ እንዲያደርግና አጠራጣሪ ነገሮችን በሚያይበት ወቅት በ8482 ነፃ መስመር ጥቆማ እንዲሰጥም ጥሪ አድርገዋል። መረጃችን ቀጥሏል። ወደ ልብ ሰባሪው ታሪካችን ስንመለስ በድሬዳዋ ከተማ መቀሱን እንደ ጥበበኛ ብሩሽ ይሰራበት የነበረው ብስሬ ወይም ብስራት በድንገት ከዚህ ዓለም መሰናበቱ መላውን ወጣት ትውልድ በድንጋጤ ውስጥ ጥሎታል። ብስሬ የዱከም ልጅ ቢሆንም በድሬዳዋ ግን ስሙ ያልገነነበት ጸጉር ቤት አልነበረም። ታዋቂ ሰዎችና ባለሀብቶች እሱ ጋር ለመቆረጥ ሰልፍ ይይዙ ነበር። እንዲያውም በሙያው ካለው ብቃት የተነሳ በመቶ ሺዎች የሚቆጠር ብር ክፍያ ቀርቦለትም ነበር። ነገር ግን ያ ሁሉ ዝናና ስኬት በውስጡ ያለው ባዶነትን ሊሞላው አልቻለም። ብስሬ እየሳቀ ሸወደን
ነበር ያሉት ጓደኞቹም። በውስጡ ግን ድብርትና ተስፋ መቁረጥ እንደ ሰደድ እሳት ይበሉት ነበር። ኑሮ እየከበደው ሲመጣ አቋራጭ የመሰለውን የጥፋት መንገድ ቁማርን መረጠም። ቁማር መጀመሪያ ላይ መፍትሄ ቢመስልም ብስሬን ግን ወደ ከፋዳና የነፍስ ጭንቀት ውስጥ ከተተው። ከሞቱ ጥቂት ሰዓታት በፊት በፌስቡክ ገጹ ላይ እባካችሁ ወጣቶች ከኔ ተማሩ፣ ቁማር አትጫወቱ የሚል መልእክት አስፍሮ ሕይወቱን አጠፋም። ብስሬ ዓለምን ያስተማረው በመራር ዋጋ ነው። ስንት ወጣቶቻችን ናቸው ዛሬም በዚህ የሱስ ወጥመድ ውስጥ እየረገፉ ያሉትም? ይሄን ቤቱ ይቁጠረው። ሐዘናችን በዚህ ብቻ አላበቃም። አርባ ምንጭ አንዱን እንቁ ልጇን አታለችም። በቲክቶክ ገጹ ስለ ፍቅር ከአቤኔ ጋር በሚለው መሰናዶ የምናውቀው አቢሴሎም ዘለቀም በለጋ ዕድሜው ከዚህ ዓለም ተለይቷል። አቢሴሎም ከግማሽ ሚሊዮን በላይ ተከታዮችን ያፈራው ስለ መከባበርና ስለ ደግነት በማስተማር ነበር። የጤናው ሁኔታው ግን በድንገት ተለወጠም። ሰውነቱ እጅግ እያበጠ በመሄዱ የጉበት መመስሎት ምርመራ ቢያደርግም ውጤቱ ግን ምንም አይነት በሽታ እንደሌለበት ነበር የሚያሳየው። ይሁን እንጂ ያ ምስጢራዊ ህመም እየጸናበት ሄዶ በ22 ዓመቱ ቀጥፎታል። የአቢሴሎም ስርዓተ ቀብርም በአርባ ምንጭ ከተማ እጅግ በርካታ አድናቂዎቹ በተገኙበት ተፈጽሟል። የቀብር ትዕይንቱ ማንኛውንም ሰው እንባ የሚያስፈስስም ነበር። ወጣቶችና ጓደኞቹ ራሳቸውን ስተው ሲወድቁ የታየበት ትዕይንት የአቢሴሎም ተወዳጅነት ምን ያህል እንደነበረ ይመሰክራል። ይሄ ወጣት ቤተሰቡን የሚጦርና ለብዙዎችም ተስፋ የነበረ እንቁ ነበር። በጣት የሚቆጠሩ የተፈጠሩ ፍጥረቶች ምን እንደሆኑ ታውቃላችሁ? ተበድለው ይቅርታ የሚጠይቁ ሰዎች በጣም ውስን ናቸው እዚህ ምድር ላይ ያሉት። በጣም ትንሽ ህይወታችሁ ውስጥ በድላችሁት፣ አስከፍታችሁት ራሱ መጥቶ ይቅርታ የሚጠይቅ ሰው ካላችሁ ፈጣሪ እስከ ጥግ ወዷቸዋል ማለት ነው። እና ጠበቅ አድርጓቸው፣ በእግዚአብሔር አታስከፏቸው። በቃ ቦታ ስጠዋቸው፣ አዳምጧቸው፣ ስሜታቸውን ተረዱ። እናንተን የብቻዬ ሰው ስላሉ ነው፣ ሌላ ሰው መቅረብ ስለማይፈልጉ ነው በእናንተ እየተጎዱ ይቅርታ የሚጠይቁትና እየተበደለ ይቅርታ የሚጠይቅ ሰው ህይወታችሁ ውስጥ ካለ በቃ ጠበቅ አድርጉት፣ እንዳታጡት መቼም። ይህ ሰውዬ ከፈጣሪ የተሰጣችሁ ስጦታ ነው። እቺ ሴት ከፈጣሪ የተሰጠች ስጦታ ነችና እንዳታጣት በምንም ታምር። መረጃችን ቀጥሏል። ከሰሞኑን ከወደ ሊቢያ አንድ ጊዜ ሞታለች፣ ሌላ ጊዜ ደግሞ ታግታለች በሚል ውዝግብ እያስነሳ የሚገኘው የእህታችን የሐና ጉዳይ አሁንም ድረስ መነጋገሪያ ሆኖ ይገኛል። ይሁን እንጂ ጉዳዩን ለማህበራዊ ሚዲያ ተከታይ ማፍሪያና ለገንዘብ መሰብሰቢያ የሚጠቀሙ ሰዎች እንዲሁም ነገሩን ወደ ዘረኝነት ለመውሰድ የሚጥሩ አካላት መታየታቸው ጉዳዩን ይበልጥ አሳዛኝ አድርጎታል። ለዚህ አይነት ክስተቶች መነሻ የሆኑ ህገወጥ ደላሎችን በተመለከተ ከፌዴራል ፖሊስ የተሰማው መረጃ ግን ለብዙዎች እፎይታን የፈጠረ ሆኗል። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ደረጃ ይፈለግ የነበረውን አደገኛ ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት ክብሮምን ከነግብረ አበሮቹ በቁጥጥር ስር ማዋሉን አስታውቋል። ይሄ ግለሰብ ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር ከ100 በላይ ሰዎችን ለሞት የዳረገና ከ50 በላይ ሴቶች እንዲደፈሩ ያደረገ ጨካኝ ወንጀለኛ ነው። ፖሊስ ከዓለም አቀፉ ሮክ ድርጅት ጋር በመተባበር ባደረገው ክትትል ተጠርጣሪውን በትግራይ ክልል ሽሬ ከተማ ላይ በቁጥጥር ስር አውሎታል። ተጠርጣሪው እንደ ይትባረክ፣ ጳውሎስ፣ አድሃኖም፣ አህመድ፣ ሙኒርና ክብሮም ያሉ በርካታ የሐሰት ስሞችን በመጠቀም በሱዳን፣ ሶማሊያ፣ ጅቡቲ፣ ኬንያ፣ አውሮፓ ሲንቀሳቀስ የነበረ ሲሆን ፖሊስ ባደረገው ምርመራ በአጠቃላይ 10 የቡድኑን አባላት ይዟል። ተጠርጣሪዎቹ በወንጀል ያፈሩት ከ3 ቢሊዮን ብር በላይ ሀብትና የባንክ አካውንትም እንዲታገድ ተደርጓል። ይሄ ቡድን ከ2010 ጀምሮ ወጣቶችን ወደ ሊቢያ በመውሰድ በመጋዘን ውስጥ አግቶ በኤሌክትሪክ ገመድ በመግረፍ የውሃ ማሸጊያ ፕላስቲክ ሰውነታቸው ላይ በማንጠባጠብና ሰብአዊነት የጎደለውን ግፍ በመፈጸም ገንዘብ ሲቀበል እንደነበረም በምርመራ ተረጋግጧል። ፖሊስ በሀገር ውስጥና በተለያዩ ዓለም አቀፍ ሀገራት ከሚገኙ ተጎጂዎችና ምስክሮች ቃል በመቀበል ምርመራውን አጠናቆ ለአቃቤ ሕግ መላኩንም ገልጿል። ይህም ለሐናና መሰል የግፍ ሰለባዎች ፍትህ ለማግኘት ትልቅ እርምጃ ነው። ወደ ቀጣዩ መረጃ የተሻገርኩኝ
አንጋፋዋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት ተለይተዋል። አንጋፋዋ ዲፕሎማት በሕክምና ሲረዱ ቆይተው ነው ሕይወታቸው ያለፈው። አምባሳደር ቆንጂት የውጭ ጉዳይ ሚኒስትርን በ1950ዎቹ ተቀላቅለው ከዴስክ ኦፊሰርነት እስከ ከፍተኛ አመራርነት ሀገራቸውን በታማኝነት አገልግለዋል። አምባሳደር ቆንጂት ከዮዲት እምሩ በመቀጠል በኢትዮጵያ ሁለተኛዋ ሴት አምባሳደር ናቸው። በኦቶዋ፣ ካይሮ፣ ቴል አቪቭ እና ቬና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆን በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ቋሚ መልእክተኛ በመሆንም ሰርተዋል። ከሰኔ 2009 እስከ መስከረም 2011 ዓመተ ምህረት ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይ ልዩ አማካሪ ሆነው ማገልገላቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ጠቅላይ ሚኒስትር ዶክተር አብይ አህመድም በአምባሳደሯ ህልፈት የተሰማቸውን ጥልቅ ሐዘን ገልጸው አምባሳደሯ ለህግ፣ ለአሰራር፣ ለፕሮቶኮልና ለኢትዮጵያ ጥቅሞች በነበራቸው የጸና አቋም እንደሚታወሱም ገልጸዋል። አምባሳደሯ ከእርሳቸው በኋላ አያሌ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገዱን ያስፋፉ ታላቅ ሰው እንደነበሩም ተመላክቷል። ጉራማይሌ ሚዲያም ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ትመኛለችም። ውድ የጉራማይሌ ሚዲያ ቤተሰቦች የዛሬው መረጃዎቻችን እነዚህን ይመስሉ ነበር። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁንም በኮሜንት መስጫው ላይ አስቀምጡልን። በሌላ መረጃ እስከምንገናኝ ቸር ቆዩን።